አልሞተም እኮ አልሞተም ያውን አይደል የማጣራው አሁን እኮ ነው የገባኝ አልሞተም ሰላም ቤተሰብ እንዴት ናችሁ ሰው ይወለዳል ያድጋል ይሞታል ነፃነት አርቲስት ነፃነት ወርቅነህ በመሞቱ በጣም አዝነናል ብዙዎቻችን ልባችን ተሰብሯል እኔ በበኩሌ በጣም አዝኛለሁ የምር በጣም እኔ ከልጅነቴ ጀምሮ ማቀው ሰው ነውና ሰዎችን ሲያዝናና ከቁም ነገር ጋር ገብቷቸዋል በጣም ቁም ነገር አዘልን እየቀለደ የሚያስቅ ሰዎችን የብዙ ሰዎች ሳቅ ምንጭ የሆነ ሰው ሲሞት በጣም ያሳዝናል በዛ ላይ በጣም ብዙ ሰዎችን ይረዳቸው ለብዙ ሰዎች ማደግ ለብዙ ሰዎች መኖር ምክንያት የሆነ ሰው ሲሞት በጣም ያሳዝናልና አሁን ላይ እንግዲህ ማለቃቀሱ ምንም አይፈይድም እግዚአብሔር የወደደውን የሚወደውን የሚፈልገውን አድርጓል ከዚህ ነገር መማር ያለብን ነገር ነው እንጂ መብዛት ያለበት ሰው አትዘን ማለት አይቻልም እኔ ማዘን የለብንም እያልኩኝ ሳይሆን ግን አዝነን ምንም አናመጣም ግን እሱ አሁን ቢሰባለው ልጆች አሉት ምስታለው እነሱን ሰዎች መንከባከብ ማጽናናት መረዳት ያለባቸው ከሆኑ መርዳት ነው ለኛ ጥቅም የሚሆነው ሰው ልጅ ሲሞት ነው የሚወደደው ይባላልና ነፃነት ሲሞት ብቻ ሳይሆን ከመሞቱም በፊት በጣም ተወዳጅ በሰራው በጣም የተከበረ ሰው ነው በጣም እኔ እንጃ ኢትዮጵያ ውስጥ ብዙ ውለታ የዋሉ ሰዎች አሉና ከነዛ አንዱ ነው በጣም ደስ የሚል የሳቅ ምንጭ የሆነ ሰው ነውና እኔ እሱን በማጣታችን እኔ ብቻ አይደለም ኢትዮጵያውያን በሙሉ እሱን የምታደንቁት የምታውቁት የምትወዱት የምታፈቅሩት ሁሉ ተጎታችኋል ልባችሁ ተሰብሯል ቤተሰቡ ልባቸው ተሰብሯል እንግዲህ መጽናናትን እንመኛለን ለወዳጆቹ ለአድናቂዎቹ ለቤተሰብ ለዘመድ አዝማድ እንዲሁም ለልጆቹ መጽናናትን እንመኛለን ለነፍሱ ደግሞ እረፍትን እንመኛለን ማለት ነው በሰማይ እንግዲህ እግዚአብሔር ነፍሱን ያሳርፋት ሌላ ከዚህ በመቀጠል ምን ለማለት ፈልጋለሁኝ ሰዎች አሁን ላይ ቢዝነስ መስሪያ አድርገናል ብዙዎቻችን እነኔም አንተስ ምን እያደረክ ነው ልትሉ እንችላላችሁ ብዙም እንትን አይደለም ግን ብዙዎቻችን ቢዝነስ መስሪያ ማድረግ የሌለብን ስርዓት ያለው ነገር ስርዓት ያለው ቪዲዮ ብንሰራ ችግር የለውም ነገር ግን የሱን ነገር እንትና እንደዚህ አለች እሱ በሱ ምክንያት ተከሰሰች እንደዚህ ምናምን እየተባለ የሚወሩ ነገሮች ትክክል አይደለም ቢዝነስ ለመስራት ተብሎ ፈረጠ ቆረጠ ምናምን እየተባለ እንደዚህ አይነት ነገሮችን ባናረግ ቢዝነስ መስሪያ ባናረግ ሰው ሲሞትም ሲድንም ቢዝነስ ሰርተንበት አንችለውምና በነፃነት ሞት ምክንያት ብዙዎቻችን ዶላር ለመሰብሰብ ብር ለመሰብሰብ የምንሯሯጥ ሰዎች ካለን ብንቆጠብላለው ምክንያቱም ምንም አያመጣም በዛ የምናገኘው ብር ህይወታችን ምንም እስከመጨረሻ የሚቀይር ነገር አይደለምና እዚህ ጋር ግን አንድ ነገር ማለት የምፈልገው ብዙ ሰዎች በመሞቱ በጣም ያዘኑ ሰዎች አሉ በታመመ ሰዓት ላይ አልጠየቅነውም ቼክ አላረግነውም ምናምን ነገር ግን ከሞተ በኋላ የሆነ ሰው ካለፈ በኋላ በቃ በጣም እንደምንወደው በጣም እንደምናደንቀው መሞት የሌለበት ሰው በሱ ቦታ እኔ በሞት ብለን የምናወራ ሰዎች አለንና ያ ነገር በጣም ውሸት ነው የተሳሰተ ነው ማንንም ሰው እዚህ ጋር እየሰማችሁኝ ያላችሁ ሰዎች ማንንም ሰው ማወቅ ያለበት ነገር ቢኖር በቃ ሰው እስኪሞት ማደረግ ያለበት ነገር ነው መደረግ ያለበት ማድረግ ከፈለክ በቃ በህይወት እስካለ ታሞም ሊሆን ይችላል ሳይታመም በፊት በቃ ምትወደው ከሆነ ለዛ ሰው ፍቅርን አሳይ በትክክል ማለት ነው ይሄ ማንንም የሚያሸማቅቅ የሚያሳፍር ነገር አይደለም ሰው ለሚወደው ሰው መሆን ከፈለገ መሆን ይችላል በቃ መድረስ ከፈለገ መድረስ ይችላል የሆነ ነገር አሁን እኔ እንዲ ራሱ ማለት ነው የሆነ ነገር ብጠይቃችሁ እኔ ልሞት ነው በሞት አፋፍን ያለውትኝ ድረሱልኝ እርዱኝ ምናምን ብላችሁ አንዳችሁም ላትረዱኝ ስላላችሁ ነገር ግን ብሞት ወይኔ የሆነ ቀን እኮ እንደዚህ ብሎኝ ነበር እኔ ብደርስለት ምን አለበት ምናምን ከማለት በቃ እንትን አትበሉ ሰው መርዳት ማገዝ ባለብን ሰዓት ነው መድረስ ያለብን ምንም ማድረግ በማንችልበት ሰዓት ላይ ሆነን እንትን ብንል ማሽሟጠጥ ነው የሚሆነው ይሄ ነገር በጣም ብዙ ሰው ጋር የተለመደ ነገር ነው እኔ እንደውም አዶናይ የሆነ እንትን ላይ ቪዲዮ አይቺ ቲክታክ ላይ አይቺ ነውና አዶናይ በጣም ምርጥ ልጅ ነው በነገራችን ላይ ብዙዎችን ረድቷል በጣም ብዙ ሰዎች ልብ ውስጥ ቀርቷል መቅረትን ችሏል ማለት ነው እኔ እሱን ለመውቀስ አይደለም ግን እኔ አልደረስኩኝም አርፍደናል ምናምን ሲል ነበር
አርፍደናል በጣም የተሳሳተ ንግግር ነው ማለት አርፍደና እሱ ነፃነት እግዚአብሔር ይመስገን ራሱን የቻለ ነው መታከም የሚችል ሰው ነው የሰውን እርዳታ የሚፈልግ አይነት ሰው አይደለም መጠየቅ ያው እንደ ሰው መጠየቅ ይችላል ነገር ግን ምንም በቃ እሱ የተቸገረውን ሰው እየረዳ ነው የወደቀን ሰው እያነሳ ነው it's okay በጣም አርፉ እንደዛ ነው that's good ግን ራሱን ያልቻለ ሰው እስካልሆነ ድረስ አርፍጃለሁ ምናምን የሚባል ነገር አይደለም በቃ ነፃነት በስርዓቱ ህክምናውን እየተከታተለ የነበረ ሰው ነው መሞት አለበት ይያልኩኝ አይደለም ግን በረስ ያለብሰውና መረስ የሌለብሰው አለ ሶ ለነፃነት አርፍጃለሁ አልደረስንለትም ምናምን ተብሎ የሚቆጭበት አይደለም ለማለት ፈልጌ ነውና ብዙ የሚረዱ ሰዎች ብዙ ያንተን የአዶናይን እርዳታ የኛን እርዳታ የሚፈልጉ ሰዎች አሉና ለነሱ ብንደርስላቸው ለነፃነት እንደደረስን ነው የሚቆጠረው ማለት ነው ነፃነት እንግዲህ እንዳይሞት ማድረግ ማንም ሰው አይችልም በቃ ህክምና ብናስገባ ብንንከባከበው ብንጠይቀው ነው ከዛ ውጪ ምንም አይነት ታምር ልንሰራ አንችልም እግዚአብሔር የፈቀደው ነው ያደረገው በቃ እንዲሞት የፈቀደበት ቀን ነው ወደሱ ለመውሰድ ያሰበበት ቀን ደርሶ ወስዶታል ስለዚህ እዚህ ላይ እኛ እጅ ማስገባትም አቆም እንዳትገለው እንዳትወስደው ማለትም አንችልም በቃ ስለዚህ መደረግ ያለበትን ሁሉ በራሱ ችሎታ ማድረግ የሚችል ሰው ነው ብዙ የሰራ ሰው ነው እግዚአብሔር ይመስገን በርግጥ ከዛ መጨረሻ አካባቢ ያለው ነገር የድሮ አንጋፋ አርቲስቶች በጣም ተወዳጅ በጣም ለሀገር ውለታ የዋሉ በቲያትር ሙያ ውስጥ ያሉ በፊልም ደረጃ በጣም ታዋቂ የሆኑ በጣም ባለውለታዎች አሉ የሀገር ባለውለታዎች ማለት ነው እነሱ ተረስተዋል እውነት ለመናገር አሁን ላይ ያጨበጨቡ በራሳቸው ጊዜ ተነስቶ ምንም አይነት ፈተና ያልተፈተኑ ምንም አይነት ችግር ያላዩ ለሀገር ምንም አይነት ውለታ የሌላቸው አረመኔ የሆኑ ሰዎች ለብር ብቻ ብሎ ሚዲያ ላይ የወጡ ፎሎ አሰባስባለሁ እንደዚህ ያደርጋለሁ የተቸገሩ ሰዎችን እረዳለሁ ምናምን በማለትም ሊሆን ይችላልና በምንም አይነት መንገድ ሊሆን ይችላል በቃ በሚዲያ ላይ ራሳቸውን ያስተዋውቁ ሙያው ዕውቀቱ አስተዋውቋቸው ሳይሆን ራሳቸው በራሳቸው ጊዜ ተነስተው ሚዲያ ላይ የታወቁ ሰዎች አሉ በሰዎች አይን ውስጥ የገቡ ሰዎች አሉና እነሱን እያየን አሽቃባጭ ሆነ ምንም አይነት ቁም ነገር የሌለ ሰው እያየን በጣም አንጋፋ የሆኑ ትላልቅ ስራዎችን የሰሩ ሰዎችን ረስተናቸዋል እዚህ ጋር አዶናይን እኔ ደግፋለሁኝ እና መረሳት የለባቸውም ልንደርስላቸው ይገባል እነሱ አሁን ቲክቶክ ላይ እየመጡ ዩቲዩብ ላይ እየመጡ ያሰቡትን የልባቸውን እያወሩ አፍ ያመጣውን እየተናገሩ ምናምን ብር የሚሰበስቡ አይነት ሰዎች አይደሉም በጣም ስርዓት ያላቸው ለመኖር የሚኖሩ በቃ ለሰው ልጅ አሳልፎ ነፍሳቸውን መስጠት እስከመቻል የደረሱ ሰዎች ናቸው በጣም ባለውለታዎች ናቸው ለሰዎችም ለኢትዮጵያም ማለት ይቻላልና እንደዚህ አይነት ሰዎች ሊረሱ አይገባም የእውነት ሊረሱ አይገባም ልንደርስላቸው ይገባል ዛሬ ላይ የመጣ ብልጭልጭ እኛን ሊሸውደን አይገባም ለማለት ፈልጌ ነውና እኔ በበኩሌ አሁን የሚሰራ ስራ አሁን የታወቁ ታዋቂ ሰዎችን መውቀስ ሳይሆን እኛ ቦታ መስጠት ያለብንና ቦታ መስጠት የሌለብንን ሰው ማወቅ አለብን እንደውም ልንገራችሁ አንድ ነገር ማለት ቁም ነገር የሚሰራ ሰውና ዝም ብሎ ተራ ሰው ተሳዳቢ ምናምን የማይሆን አሉባልታ ፋውል ምናምን የሚሰራ ሰው የሚደነቀው በአንድ አይነት አይን አይደለም ሶ ይሄ ቁም ነገር የሚሰራ ሰው ለሰው የሚለፋ ትክክለኛ የሆነ መንገድ ላይ ያለው ሰው አይደነቅም ቦታም አይሰጠውም ብዙ ጊዜ አበሻ እንደዛ ነው ግን ቁም ነገር የሌለው የሚሳደብ ሰውን የሚወቅስ ሰውን ከሰው ጋር የሚያጋጭ ሃይማኖትን የሚሳደብ ሰው ሲሆን በጣም ብዙ አድናቂዎች አሉት ብዙ ላይክ ሼር አለው ብዙ ቪውስ አለው ብዙ ሰው ነው የሚመለከተው ራሱ እንደዛ ሊሆን አይገባም በዜና ደረጃ ቢሆን ለምሳሌ እንደ ውጪዎቹ ስናይ ትክክለኛ የሆነ ፋክት የሚወራበት ዜና ነው ሰው የሚከታተለው CNN ምናምን አሉ እንደዛ አይነት ዜናዎችን ነው ሰው በብዛት የሚከታተለው ፌክ ኒውስ ምናምን በጭራሽ ሰው በጣም ትንሽ ቪውስ የሚያገኘው እንደዛ አይነት ነገር ነው ቁም ነገር የሰራ ሰው ነው ውጭ ሀገር ምናምን የሚደነቀው ቦታ የሚሰጠው እኛ ጋር ስንመጣ ግን ቁም ነገር አይወደድም ለምሳሌ የመንግስት ሚዲያ በደንብ አይታይም ብዙ ቪውስ የለውም በ100 ቤት ሁላ ሊሆን ይችላል ግን ሰብስክራይበር ደረጃ ላይ በጣም ከሚሊየን በላይ ሰብስክራይበር ያለበት ነው ይሄ ዝም ብሎ አልባልታ የሚሰራ ሰው 10 ሰብስክራይበር ይዞ ግን በጣም በብዙ ሚሊየን የሚታይ ሰው አለና ተሳድቦ ሰው ወቅሶ ሰውን ከሰው ጋር አጋጭቶ ምናምን ሰው ላይ ሙድ ይዞ ምናምን ሰው እንደዛ ሊሆን አይገባም የድሮ አርቲስቶቻችንን የድሮ
አንጋፋ የሆኑ ቁም ነገር የሰሩ የሀገር ባለውለታዎችን ልናከብራቸው ልንደርስላቸው ይገባል ለማለት ፈልጌ ነው። ከፋክት ከሆነ ነገር መራቅ የለብንም። ትክክለኛ የሆነ ለሰው የሚጠቅም ንግግር የሚጠቅም ስራ የሚሰራ ሰው ቦታ ሊያገኝ ሊከበር ሊደረስለት ይገባል ሊረዳ ይገባል ብዬ አምናለሁኝ። እንግዲህ ሰዎች ስንሞት አይደርሱልንም በቃ እንደዚህ ነውና ስንኖር ለሰው ትክክል የሆነ ነገር ማድረግ ይኖርብናል። ትክክለኛ የሆነ ነገር ማድረግ ደግሞ መልካም ነገር ማድረግ ለራሳችን መልሶ ይከፍላል። አሁን ነፃነትን ብዙ ሰዎች የሚወዱት በጣም ጥሩ ሰው ነው መልካም ሰው ነው ትክክል የሆነ ነገር ነው ብዙ ጊዜ የሚያደርገው ሰው ነውና አይሳሰትም ማጥያት አይሰራም ለማለት ይከብዳል። ነገር ግን በጣም ጥሩ ሰው ነው መልካም በሰው ደረጃ ሁሉም ሰው የየራሱ የሆነ ክፋት የየራሱ የሆነ ደካማም ጠንካራም ጎን ቢኖረው በጣም ደግ ሰው ነውና በመሞቱ እኔ በጣም አዝኛለሁኝ። እንግዲህ ይሄን ለማለት ነው የመጣሁትኝ። ቤተሰብ ለመሆን የምትፈልጉ ካላችሁ ደግሞ ሰብስክራይብ አድርጉ። ይሄ ቪዲዮ ደግሞ ለብዙዎች እንዲደርስ ሰፖርት ማድረግ ከፈለጋችሁ ላይክ የምትሏን መጫን አትርሱ። ኢትዮጵያ ለዘላለም ትሳቅ።